ሰላም እንዴት ናችሁ? ረዲ ነኝ። በዚህ የዩቲዩብ ገጼ ስለ ኤምባሲ ለኢንተርቪው ስትገቡ መዘጋጀት ያለባችሁን ነገር ማጋራችሁ ይሆናል እና ይህን የዩቲዩብ ገጼን ሰብስክራይብ በማድረግ ሞር ኢንፎርሜሽን እና ብዙ ቪዲዮዎች እንዲደርሳችሁ ሰብስክራይብ አድርጉ። ዛሬ የምናወራው ስለ ኢንተርቪው ፕሪፓሬሽን ነው። ለኬዋን ቪዛ እንዴት ራሴን ዝግጁ ላድርግ በሚል ርዕስ ነው ዛሬ የምናወራው። በመጀመሪያ ማዘጋጀት ያለብን ከኤንቪሲ የተላከልንን ሜል ነው፣ ወረቀቱን ማለት ነው። ፕሪንት አድርጋችሁ ታዘጋጃላችሁ። በሁለተኛ ደረጃ ኖቲስ ኦፍ አክሽን አለ። መጀመሪያ ቱ ኖቲስ ኦፍ አክሽን ይኖራችኋል። የመጀመሪያው ኖቲስ ኦፍ አክሽን ዩኤስሲአይኤስ የእናንተን ፕሮሰስ ተቀብሎ ፕሮሰስ ማድረግ ጀምረዋል፣ ወይም ኬዛችሁን ተቀብለን ፕሮሰስ ማድረግ ጀምረናል ብለው ኖቲስ ያደረጓችሁ ወይም ደግሞ የገለጹላችሁ የመጀመሪያው ደብዳቤ እሱ ነው። ሁለተኛው ደግሞ ከዛው ከዩኤስሲአይኤስ የተላከላችሁ ሁለተኛ ኖቲስ ኦፍ አክሽን ነው ማለት ነው። ዩኤስሲአይኤስ እኔ ራሴ ጋር ጨርሼ ዩኤስሲአይኤስ አልቆ ወደ ኔክስት ደረጃ መሄዱን የሚገልጽ ኖቲስ ኦፍ አክሽን ነው፣ ሁለተኛው ሌተር ማለት ነው። በመቀጠል አንቺና ፊያንሴሽ ወይም ደግሞ አንተና እጮኛ በተለያየ ጊዜ የተነሳችሁትን ፒክቸሮች ነው ማለት ነው። የተለያየ አይነት ፎቶ ሊሆን ይችላል። ትራቭል ካደረጋችሁ ትራቭል ያደረጋችሁበትን ፎቶ፣ የሆነ ግብዣ ቦታ ተጠርታችሁ ሞር የምር ሪል የሚመስል ነገር ማለት ነው። ይሄ ፎቶ ቢያዩት እነዚህ እጮኛሞች ሪል የሆነ ሪሌሽን ነው ያላቸው ብለው የሚያምኑበትን ነገር የሚገልጽ አይነት ፎቶ ቢሆን የተሻለ ነው። ፎቶአችሁ ላይ ደግሞ ከሁለታችሁ ወይም ከአንተና ከጮኛ ውጪ ፎቶአችሁ ላይ ሰው ቢኖር ሞር ይመረጣል ማለት ነው። ቢኮዝ ሞር ያምናችኋል፣ ፌክ እንዳልሆነ ይረዷችኋል ማለት ነው። ቤተሰብሽ ሊሆን ይችላል፣ ቤተሰብ ሊሆን ይችላል፣ ጓደኞቻችሁ ሊሆን ይችላሉ። በተለይ የፕሮፖዛል ፒክቸራችሁ ሰው ቢኖረው፣ ጓደኞች ቢኖራችሁ፣ ቤተሰብ ቢኖራችሁ፣ እዛ የኤንጌጅመንት ፕሮግራማችሁ ላይ የተሳተፉ ሰዎች ፒክቸራችሁ ላይ ቢኖር በጣም ቆንጆ ነው የሚሆነው ማለት ነው። ሌላው ቢሊንግ ነው። እዚህ ሆኖ ላንቺ ብር ልኮልሽ የሚያውቅ ከሆነ ብር የላከበት ቢል እሱ እዚህ የተለያየ ነገር ተጠቅሞ ሊልክልሽ ይችላል። ሪያል ሊሆን ይችላል፣ ቦስት ሊሆን ይችላል። ኤኒቲንግ በላከልሽ አፕ ሊሆን ይችላል፣ እኔ መኒ ትራንስፈር ሊሆን ይችላል። በላከልሽ ነገር ግን ሪሲት ይኖረዋል። ወይ እሱን ሪሲት ወይ ደግሞ አንቺ ጋር ሪሲቭ ያደረግሽበትን ሪሲት ካለሽ እነሱን ሪሲቶች ኮሌክት አድርጊ። ሶስተኛ ደግሞ ካርድ ነው፣ የሞባይል ካርድ የምንለው ማለት ነው። ካርድ ሞልቶልሽ የሚያውቅ ከሆነ እዚህ ሀገር ከሆነ እሱ ጋር የግድ ሪሲት ይኖራል፣ ከዚህ ልኮልሽ የሚያውቅ ከሆነ ማለት ነው። ለዛ እነሱን ወይ ስክሪንሾት አድርጎ ይላክልሽ ወይ ደግሞ ፕሪንት አድርጎ ይላክልሽ። ሶስተኛ ከአንቺ የሚጠበቀው የሲንግል ወይም ደግሞ በአማርኛ ያላገባ ሰርቲፊኬት የሚባል ነገር አለ። አላገባችም ተብላችሁ ባላችሁበት ክፍለ ሀገር ሊሆን ይችላል፣ ካላችሁበት አካባቢ ያላገባ ሰርቲፊኬት ሊኖራችሁ ይገባል ማለት ነው። አለበለዚያ ለፕሪ ስክሪኒንግ ስትገቡ ይጠይቋችኋል። ካልሆነ የዛኔ ካላዘጋጃችሁ የኢንተርቪያችሁ ቀን መውሰድ ትችላላችሁ። ግን ለፕሪ ስክሪኒንግ ስትገቡ እነዚህ ነገሮች ሁሉ አዘጋጅታችሁ እንድትገቡ የሚጠቅማችሁን ነገር ነው እያወራን ያለ ነው ማለት ነው። ሌላኛው የፖሊስ አሻራ የምንለው ነው። ፖሊስ አሻራ ከአዲስ አበባ ነው። ይህም አዲስ አበባ እዛው ነው ሄዳችሁ አሻራ ትሰጣላችሁ። ምንም አይነት ወንጀል እንደሌለባችሁ የሚናገር ደብዳቤ ይሰጧችኋል ማለት ነው። ሌላው ሜዲካል ነው። ሜዲካል ታውቃላችሁ፣ ትልቁ አስፈላጊ ነገር ሜዲካል ነው።
ሜዲካል ሁለት ኦፕሽን ይሰጣችኋል። ከሁለቱ ኦፕሽን አንደኛው ቦሌ IOM ነው። ሌላኛው ደግሞ ሰሚት ያለው። ከሁለት አንዱን ትመርጣላችሁ። ፐርሰናሊ እኔ ሪከመንድ የማደርጋችሁ IOM ነው። IOM አንደኛው በጊዜ ሪዛልታችሁ ይደርስላችኋል። እንደ ትላንት ደም ኦር እኔ የሚያስፈልግ ነገር ሰታችሁ ከሆነ ኔክስት ዴይ ኦር 2 ቀን በኋላ ውጤታችሁ ይደርሳል ማለት ነው። ፐርሰናሊ IOM ሪከመንድ አደርጋችኋለሁ። ከዛ በኋላ ፐርሰናል የሆኑ ነገሮች በርዝ ሰርቲፊኬት ሊሆን ይችላል፣ አለ አይደለ እናንተ ጋር ያለ ነገር የምንለው ፓስፖርት እና MRV የሚባል ነገር አለ። ሌላኛው MRV ወይም ደግሞ የኮቴ የከፈልሽበት K1 ቪዛ ሲሆን ቀድመን ነው የምንከፍለው። የኮቴ የከፈልሽበትን MRV ሪሲፕት ከባንክ የሰጡሽን እሱን እንዳትረሺ፣ እሱን ይዛችሁ ትሄዳላችሁ። ሌላኛው በተጨማሪነት ሊያገለግል የሚችል ነገር ኢንቴንት ቱ ሜሪ ነው። ለደብዳቤ የጻፋችሁት ማለት ነው። ሞር እንድትታመኑ ይህንን ግለሰብ ከዚህ ከሄድኩ በኋላ አገባዋለሁ የሚል ኢንቴንት ቱ ሜሪ ሌተር ታዘጋጃላችሁ። ሌላኛው I-94 ትራቭል ሪከርዳችሁ ነው። I-129 ይህንን የሚሞልላችሁ ወይም ራሳችሁን ሞላችሁ ከሆነ እነዚህ ነገሮች የግድ አስፈላጊ ነገሮች ናቸው። I-94 I-129 እና DS-160 ነው። ማለፋችሁ ተረጋግጦ ፒክቸሩን በኋላ ላይ አስቀምጥላችኋለሁ። ማረፋችሁ ተረጋግጦ የተሰጣችሁ ወረቀት ማለት ነው። ኦልሬዲ አፕሩቭድ ሆናችሁ ለኢንተርቪው ወደ ኤምባሲ ኬዛችሁ መላኩን የሚያረጋግጥ ፔፐር ነው ማለት ነው። እሱን ፔፐር ታስገባላችሁ ማለት ነው። ፐርሰናሊ እኔ ስዘጋጅ የተዘጋጀሁባቸውን መንገዶች አሳያችኋለሁ። ግን ለኢንተርቪው ብቁ የሚያደርጋችሁን ፖይንቶች ነው ዛሬ ያነሳ ነው። ሌላ የምጨምርላችሁ ነገር ምንድነው? ለኢንተርቪው ስትገቡ በቻላችሁት አቅም አንቺና ፊዮንስቴሽ ኦር አንተና ፊዮንሴ ያላችሁን የጋራ ነገር ይዛችሁ ለመቅረብ ሞክሩ። ማንኛውም አይነት ነገር ሊሆን ይችላል። የጋራ ነገር አለን የምትሉት ነገር ካለ እሱን ይዛችሁ ለመቅረብ ሞክሩ። በተቻላችሁ አቅም እሱን ይዛችሁ ለመቅረብ ሞክሩ። እኔ የራሴን እንዴት እንዳዘጋጀው አሳያችኋለሁ። አንዳንድ ሰዎች ቡክ ያዘጋጃሉ፣ አንዳንድ ሰዎች ደግሞ አልበም የምንለውን ያዘጋጃሉ። አንዳንድ ሰዎች ደግሞ ጀስት ፎቶውን ፒክቸር ፕሪንት አድርገው ይሄዳሉ። እሱ እንደ ምርጫችሁ ነው። ግን ሞር ሲያዩት ደስ እንዲላቸው ኢንተርቪው የሚያደርጓችሁ ሰዎች አይናቸውን ሊስብ የሚችል ነገር ቢሆን ሞር ይመረጣል እና ሲምፕል ነገር ቢሆን ሞር ኮተት ባይኖረው ሞር ይመረጣል። ሲያዩት ፎቶአችሁን ከመሀል ግልጥ ያደረጉና ኦኬ ይሄ ከሰው ጋር ያላችሁት በብዛት ከሰው ጋር ያላችሁ ከሆነ ኦኬ ይሄ ማነው እቺ ማናት ብለው ፎቶ ላይ ያሉ ሰዎችን ሊጠይቋችሁ ይችላል። ለዛ ሬዲ ሆናችሁ መሄድ አለባችሁ። ወደ ኢንተርቪው ቦታ ወይም ኤምባሲ ለኢንተርቪው ከመሄዳችሁ በፊት ለፕሪስክሪኒንግ ትሄዳላችሁ። ፕሪስክሪኒንግ ምንድነው? ያላችሁን ዶክመንት በአጠቃላይ ሰብስባችሁ አሁን እዚህ ላይ ያወራንን ሰብስባችሁ የምትቀርቡበት ጊዜ ነው። ምን አወራን? NVC mail NOA 1 and 2 or notice of action 1 and 2, photos, billings, cards, singleness certificate, police certificate, medical, birth certificate, intent to marry, I-94 travel record, I-129, DS-160, MRV, passport, interview appointment. ኢንተርቪው አፖይንትመንት የግዴታ ነው። ለብቻ ያዟትና በር ላይ ስለሚጠይቋችሁ ገና ኤምባሲ በር ላይ እሱን ታሳያችኋላችሁ ማለት ነው። አንድ ነገር ደግሞ ኮፒ ስታደርጉ ከአንድ በላይ ይኖራችሁ። በር ሰርቲፊኬታችሁ አንድ ብቻ ኮፒ አትያዙ። ኮፒ ኦሪጂናልም ነው የምትይዘው። ኮፒ ስታደርጉ 3-4 ኮፒ ቢኖራችሁ
ይመረጣል ማለት ነው። ሰው ለዛሬ ያዝናቸው እነዚህን ይመስላሉ። ለኢንተርቪው ራሴን እንዴት ፕሪፔር ላርክ፣ ኦልሬዲ ኢንተርቪው ተቀጥራችሁ ለኢንተርቪው ራሳችሁን ምን ላዘጋጅ ለሚል ጥያቄ ይሄ ቪዲዮ መልስ ይሆናችኋል ማለት ነው። ስለተከታተላችሁኝ አመሰግናለሁ። ጥያቄ የሚኖራችሁ ከሆነ ከኬዋን ፊያንሴ ቪዛ ጋር ተያይዞ ማንኛውም አይነት ጥያቄ የሚኖራችሁ ከሆነ በውስጥ መስመር ማናገር ትችላላችሁ። ስለተከታተላችሁኝ አመሰግናለሁ። ቸር ሰንብቱ።